እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስትሮክ ከመከሰቱ በፊት የሚታዩ 7 የዝምታ ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ ይጠቅመኛል እና ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስትሮክ ማለት በአጭር አነጋገር የአንጎል ጥቃት ማለት ነው። ልክ የልብ ምት መቆም ወይም ሀርት አታክ በልብ ላይ እንደሚከሰተው ሁሉ ስትሮክ ደግሞ በአንጎል ላይ የሚከሰት ድንገተኛ የሆነ አደጋ ነው። አንጎላችን በትክክል እንዲሰራ ኦክስጅንን እና ንጥረ ነገሮችን የያዘ ደም በየሰከንዱ ማግኘት አለበት። ስትሮክ ታዲያ የሚከሰተው ወደ አንጎል የሚሄደው የደም ዝውውር ሲቋረጥ ወይም በአንጎል ውስጥ ያለው የደም ስር ሲፈነዳ ነው። በዚህ ጊዜ የአንጎል ሴሎች በቂ ኦክስጅንን ስለማያገኙ በጥቂት ደቂቃዎች ውስጥ መሞት ይጀምራሉ ማለት ነው። 2 ዋና ዋና የስትሮክ አይነቶች አሉ። እነዚህም አንደኛ በደም መርጋት የሚከሰት ስትሮክ ወይም ኢስኪሚክ ስትሮክ የምንለው ነው። ይህ በጣም የተለመደው የስትሮክ አይነት ነው። 80% የሚሆነው ስትሮክ በዚህ ምክንያት ይከሰታል። የሚከሰተውም የደም ስር በደም መርጋት ወይም በስብ ክምችት ምክንያት ሲዘጋና ደም ወደ አንጎል ማለፍ ሲያቅተው ነው። ሁለተኛ በደም ስር መፈንዳት የሚከሰት ስትሮክ ወይም ሄሞራጂክ ስትሮክ የምንለው ነው። ይህ የሚከሰተው በአንጎል ውስጥ ያለ የደም ስር ተበጥሶ ደም ወደ አንጎል ቲሹ ውስጥ ሲፈስ ነው። ብዙውን ጊዜ ከከፍተኛ የደም ግፊት ጋር የተያያዘ ነው። ሌላው ደግሞ ተጓዳኝ አይነት ትራንዚየንት ኢስኪሚክ አታክ የምንለው ሚኒ ስትሮክ ነው። ይህ አጭር ስትሮክ የሚባል ሲሆን የደም ዝውውሩ ለጥቂት ደቂቃዎች ብቻ ተዘግቶ ሲለቀቅ ነው። ምልክቶቹ ወዲያውኑ ሊጠፉ ቢችሉም ወደፊት ለሚመጣ ከባድ ስትሮክ ግን ትልቅ የሆነ ማስጠንቀቂያ ነው ማለት ነው። ታዲያ ስትሮክ እንዲከሰት የሚያደርጉ ዋና ዋና ምክንያቶች ወይም ሪስክ ፋክተር የምንላቸው አንደኛው ከፍተኛ የሆነ የደም ግፊት ወይም ሃይፐርቴንሽን ነው። ይህ ቁጥር 1 የስትሮክ መንስኤ ነው። ሁለተኛ የስኳር በሽታ ነው። የደም ስሮችን ስለሚጎዳ ለስትሮክ ያጋልጠናል። ሶስተኛ ከፍተኛ የሆነ የኮሌስትሮል መጠን ነው። የደም ስር እንዲጠብና እንዲዘጋ ያደርጋል። አራተኛ ማጨስ ነው። በደም ውስጥ ያለውን ኦክስጅንን ይቀንሳል፣ የደም ግፊትንም ይጨምራል ማጨስ። አምስተኛ የአካል ብቃት እንቅስቃሴን አለማድረግና ከመጠን ያለፈ ውፍረት ነው። ስለዚህ ስትሮክ ለምን አደገኛ ነው ካላችሁ፣ አንጎል የሰውነታችን መቆጣጠሪያ ማዕከል ነው። ስትሮክ የነካው የአንጎል ክፍል የትኛው እንደሆነ ይለያያል እንጂ የሚከተሉትን ጉዳቶችን ሊያስከትልብን ይችላል። የሰውነት አካል ሽባ መሆን ፓራሊሲስ ያስከትላል። የመናገርና የመረዳት ችሎታን ማጣት፣ የማስታወስ ችሎታ መቀነስ፣ ከባድ በሆኑ ሁኔታዎች ደግሞ ለሞትም ሊያደርስ ይችላል። ታዲያ መከላከያ መንገዶቹ ደግሞ የደም ግፊታችሁን ዘወትር መለካትና መቆጣጠር ያስፈልጋል። ጤናማና የተመጣጠነ ምግብን መመገብ፣ ጨውና ቅባትን መቀነስ፣ በቀን ቢያንስ ለ30 ደቂቃ ደግሞ በእግር መጓዝ ወይም ስፖርትን መስራት፣ ከሲጋራና ከመጠን ያለፈ አልኮል ደግሞ መራቅ ያስፈልጋል። ስትሮክ በሰዓታት ውስጥ የሰውን ሕይወት ሊቀየር የሚችል አደጋ ቢሆንም ምልክቶቹን ቀድሞ በማወቅና ጤናማ የሆነ የአኗኗር ዘይቤን በመከተል እስከ 80% ግን መከላከል ይቻላል። ታዲያ ስትሮክ ድንገተኛ ቢመስልም ብዙ ጊዜ ሰውነታችን ቀድሞ ፍንጮችን ይሰጣል። እነዚህን ምልክቶችን ቀድሞ ማወቅ ሕይወትን ለማዳንና ዘላቂ ጉዳትንም ለመከላከል ወሳኝ ነው። ታዲያ እነዚህን ምልክቶችን ችላ አትበሉ። አንደኛ ድንገተኛ እና ምክንያቱ ያልታወቀ ከፍተኛ የሆነ ራስ ምታት ነው። ይህ በህይወት ዘመን ታይቶ የማይታወቅ ተብሎ የሚገለጽ ራስ ምታት ነው።
ምንም እንኳን ራስ ምታት ለብዙ ነገሮች ምልክት ቢሆንም ከስትሮክ ጋር የተያያዘው ግን በድንገት የሚከሰትና የሚወጋ ስሜትም ያለው ነው። በአንጎል ውስጥ ያለ የደም ስር ሲፈነዳ ወይም ሲዘጋ የሚፈጠር ከፍተኛ የሆነ ጫና ነው። ከራስ ምታቱ ጋር የማቅለሽለሽ ወይም የማዞር ስሜት ካለ ደግሞ በፍጥነት መታየት ያስፈልጋል። ሁለተኛ፣ የአንድ ወገን የሰውነት መደንዘዝ ወይም መዛል ነው። በጣም የታወቀው ምልክት ቢሆንም ብዙ ጊዜ ሰዎች ተኝቼበት ነው በሚል ችላ ይሉታል። ድንገት የአንድ እጅ፣ እግር ወይም የፊት ክፍል መደንዘዝ ስሜት ማጣት ነው። ሁለቱንም እጆቻችሁን ወደ ላይ አንሱት። አንዱ እጃችሁ ያለ ፍላጎቶቻችሁ ወደ ታች የሚወርድ ከሆነ ይህ የስትሮክ ምልክት ነው። ሶስተኛ፣ የማየት መጋረድ ወይም ድንገተኛ እይታ ማጣት ነው። አንድ ወይም ሁለቱም አይኖች ላይ ብዥታ፣ ነገሮችን ደርቦ ማየት ወይም በድንገት ጨለማ መሆን። ይህ ምልክት ብዙውን ጊዜ የሚመጣውና የሚሄደው የትራንዚየንት ኢስኪሚክ አታክ ሊሆን ይችላል። አይኔን ደከመው ብሎ ማለፍ በጣም አደገኛ ችግር ነው። አራተኛ፣ የንግግር መለዋወጥና ግራ መጋባት ነው። የምትናገሩት ቃል ሊጠፋችሁ ይችላል ወይም ደግሞ ሌሎች የሚናገሩትን ነገር አይገባችሁም። ንግግራችሁም ሊኮላተፍ ይችላል። አንድ ቀላል አረፍተ ነገር ለመናገር ሞክሩ። ለምሳሌ ዛሬ አየሩ ደስ ይላል የሚል። ታዲያ ቃላቶቹን መጥራት ከከበዳችሁ የአንጎል የደም ዝውውር መስተጓጎሉን ያሳያል። አምስተኛ፣ ሚዛንን መጠበቅ መቸገርና ማዞር ነው። ያለምንም ምክንያት መውደቅ፣ የመንገዳገድ ስሜት ወይም ደግሞ አካባቢው ሲዞር መሰማት። ይህ የሚሆነው ስትሮኩ ሚዛን የሚጠብቀውን የአንጎል ክፍል ሲነካው ነው። ስድስተኛ፣ የፊት መጣመም ነው። ፊታችሁ አንድ ወገን ዝልፍልፍ ማለት ወይም መዝለል። መስታወት ፊት ቆማችሁ ፈገግ ለማለት ሞክሩ። አንዱ የፊታችሁ ጎን ካልተሳተፈ ወይም አፋችሁ ወደ አንዱ ወገን ከተጣመመ ይህ ትልቅ የሆነ ማስጠንቀቂያ ምልክት ነው። ሰባተኛ፣ ከባድ የሆነ የድካም ስሜትና የትንፋሽ ማጠር ነው። ይህ በተለይ በሴቶች ላይ በብዛት ይታያል። ድንገተኛ የሆነ የኃይል ማጣት ስሜት፣ የልብ ምት መጨመርና የትንፋሽ ማጠር። አንዳንድ ጊዜ ደግሞ ማለቂያ የሌለው ግርጣት ከሌሎች ምልክቶች ጋር ሊታይ ይችላል። ታዲያ ስትሮክን በፍጥነት ለመለየት ፋስት የተሰኘውን መመሪያ ተጠቀሙ። አንደኛ፣ ኤፍ ማለት ፌሳችሁን ወይም ደግሞ ፊታችሁን መመልከት ነው። ፊት ላይ መጣመም አለ ወይንስ ደግሞ የለም የሚለውን። ኤ የምትለዋ ደግሞ አርም ወይም እጅ ላይ እጃችሁን ማንሳት ትችላላችሁ ወይም አትችሉም ወይ? እጃችሁን ወደ ላይ ከፍ አድርጉ። እናም ያለ ፍላጎታችሁ ዝም ብሎ በራሱ የሚወርድ ከሆነ ከባድ ችግርን አመላካች ነው ማለት ነው። ስትሮክን ይጠቁማል። ሶስተኛ ደግሞ ኤስ ስፒች የምንላት ነች። ንግግራችሁ በተደጋጋሚ ይኮላተፋል ወይ? ቃላቶችን ለመጥራት ከተቸገራችሁ ይህ አንዱ አመላካች ነው። አራተኛ ደግሞ ቲ የምንላት ታይም ነው፣ ጊዜ ማለት ነው። ጊዜ ወርቅ ነው። እነዚህ ምልክቶች ካሉ በአስቸኳይ ወደ ሕክምና መሄድ ያስፈልጋል ማለት ነው። ታዲያ ክቡራትና ክቡራን ተመልካቾች ይህ መረጃ ለትምህርታዊ ዓላማ ብቻ የቀረበ ነው። ማንኛውም ምልክትን ስታዩ የሕክምና ባለሙያን ማማከር ግዴታ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ላይክ እና ሼር ሳታደርጉ በፍጹም ከዚህ ቪዲዮ ላይ እንዳትወጡ፣ ሌሎችም ይጠቀሙበታል ይማሩበታል እና በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።